ሰላም ወደ አድማጮቻችን የስፖርት ነው በአዳዲስ የዝውውር መረጃዎች ተመልሰን መጣን። ወደ አድማጮቻችን እንግዲህ አርሰናልን የሚመለከቱት ባለፉት 24 ሰዓት ውስጥ የተወሩ አዳዲስ መረጃዎችን ማቀርብላችሁ ይሆናል። ወደ አድማጮቻችን የመጀመሪያው መረጃ የሚሆነው የዙቢሜንዲና ፓርቴ ጉዳይ ነው የምናነሳው። እንግዲህ በየቀኑ እየቀጠለ ነው። ዛሬ ከአርሰናል ጋር ስማቸው የተያዙት የካሚቫጋ ጉዳይ እንዲሁም ደግሞ ቢላል አልካኑሲ በድጋሚ እንግዲህ አፍሪካዎቹ ጋዜጦች አወጥተውታል። ጀራል ሃቶንም እናነሳለን። የኦዴጋርድ ዛሬ ተሞሽሯል። በዚህ ፕሮግራም ላይ ብዙ የአርሰናል ተጫዋቾች ተገኝተዋል። ስለዛም እናወራለን። አርሰናል በቀድሞ ውድድር ጨዋታዎች መጠናቀቂያ ላይ የሚያደርገው የኤሚሬትስ ካፕ ጨዋታ ላይ ደግሞ ተጋባዡ ክለብ ታውቋል። አትሌቲክ ቢልባኦ ነው። የአይዛክ ጉዳይ ዛሬ እንደ አዲስ ተነስቷል። ይህ ተጫዋች በዝውውሩ ላይ መስኮት ላይ እንግዲህ ኒውካስትልን ሊለቅ የሚችልበት እድል ይኖራል። ያ ካለ ወደ የትኛው ክለብ ይሄዳል? እነዚህና ተጨማሪ የተለያዩ የዝውውር መረጃዎችን ይዘን ተመልሰን መጣን። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። መጀመሪያው መረጃችን የሚሆነው እንግዲህ የዙቢሜንዲ የቶማስ ፓርቴ ጉዳይ አሁንም እንደቀጠለ ነው የሚገኘው። አንደኛ አርሰናሎች በሁለት ተከፍሏል። ትናንት እንግዲህ እንዳወራነው የፓርቴ ጉዳይ የሚለቅ ይመስላል የሚል ነበር። ዛሬ ግን አሁንም በፓርቴ ጉዳይ ኤጀንቱ እጅ እንዳለበትና ኤጀንቱ ገንዘብ እንዲከፈለው ነገሮችን እያዘገየ ነው የሚል መረጃ ወጥቷል። እንግዲህ የታማኝነቱ ጉዳይ ትንሽ አስቸጋሪ ይመስላል። ነገር ግን አርሰናሎች የፓርቴን ተተኪ ፍለጋ ላይ ናቸው። አማካይ መስመር ላይ እንግዲህ ብዙ ተጫዋቾችን እያሰሱ ነው የሚገኙት። ዛሬ የፓርቴ ተተኪ ተብሎ ስሙ የተያዘው ክርስቲያን ኖርጋርድ ይህ ዴንማርካዊ የ31 ዓመት የአማካይ መስመር ተጫዋች በጥሩ ፐርፎርማንስ ላይ ይገኛል። አምና በቶማስ ፍራንኩ ብሬንፎርድ ስር በአማካይ መስመር ላይ ጥሩ ብቃቱን አሳይቷል። ይህ ኖርጋርድ እንግዲህ የመጨረሻ እድሜው ላይ የሚገኘው 31 ዓመቱ ላይ የሚገኘውን ተጫዋች አርሰናሎች በ15 ሚሊዮን ዩሮ በማምጣት ከብሬንፎርድ ወደ አርሰናል በማምጣት የአርሰናል የአማካይ መስመር ለመምራትና እንዲሁም ደግሞ ከተቀያሪ ወንበር የተነሳ ብዙ ሽፋን ይሰጣል የሚል ነው። 6 ጎልና 4 አሲስቶች አሉት አምና በውድድር ዓመቱ። ስለዚህ አርሰናሎች ይህንን ተጫዋች ለማስፈረም ጥረትን ያደርጋሉ ቶማስ ፓርቴ የሚለቅ ከሆነ የሚል ነው። ነገር ግን ለአርሰናል ትንሽ አስቸጋሪ የሚሆን ይመስለኛል። ምክንያቱም አንደኛ ኖርጋርድ እድሜውን ሲታይ ከኖርጋርድ ይልቅ በተለይ በሲቢያ እየተጫወተ የሚገኘው አጎመን ማምጣት ወይም ደግሞ ሌላ የአማካይ መስመር ቶማስ ፓርቴ የሚተካ ተጫዋችን ፍለጋ ላይ መሆን የሚጠበቅባቸው ይመስለኛል። ነገር ግን ከቶማስ ፓርቴ ጋር በኩል እድሜ ላይ የሚገኝ ተጫዋች ማምጣት ለአርሰናል የተለየ ለውጥን ያመጣል ወይ የሚለው እንግዲህ ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነው። ነገር ግን አርሰናሎች የመጀመሪያ ንግግራቸው እንዳደረጉ መረጃዎቹ ወጥተዋል። ወዳጆቻችን ሌላኛው የሚሆነው እንግዲህ አርሰናልና ማይክል አርቴታ በአርሰናል መማዮች በጣም የሚደነቀው ኤድዋርዶ ካሚቫጋ በጣም ጥሩ የሆነ ካሚቫጋ እንግዲህ በአማካይ መስመር ላይ እየተጫወተ የሚገኝ ነው። በተከላካይ አማካኝ መስመር መጫወት ይችላል። ከዛ ውጭ አርሰናሎች በተለይ ወደ ግራ መስመር ላይ የሚያደላ የአማካይ መስመር ተጫዋች መሆን የሚችል ነው። እንግዲህ ለፈረንሳይ ብሔራዊ ቡድን መጫወትን ያስባል በ26 የቀጣዩ የዓለም ዋንጫ ላይ። ስለዚህ አርሰናሎች ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። ኮንትራቱ ላይ እንግዲህ የቀረው 4 ዓመት ነው። በውድድር ዓመቱ 2 ጎልና 2 አሲስቶችን ነው ማድረግ የቻለው። 60 ሚሊዮን ዩሮን አርሰናል ሊያስወጣው ይችላል። ሪያል ማድሪድ ተጫዋቹን መልቀቅ አይፈልግም። ነገር ግን በላሊጋው የጀመራቸው ጨዋታዎች 29% ናቸው። ነገር ግን እንግዲህ በጃቪ አሎንሶ ስር እንደ አዲስ የመጫወቻ እድል እና እንዲሁም ደግሞ ፐርፎርም እንዲያደርግ እድሎችን የሚያገኝ ይሆናል። ይህ እንግዲህ ሊጠቅመው ይችላል ወይስ ምን አይነት ውሳኔዎች ይጠበቃሉ የምናየው ይሆናል። ወዳጆቻችን እንግዲህ ዛሬ በተለይ ይህንን ዜና ይዘውት የወጡት ከስፔን የሚነሱ እንግዲህ ዲፈረንስ ሴንትራል የሚባል ጋዜጣ ላይ ነው የወጣው። ወዳጆቻችን ሌላኛው የሚሆነው እንግዲህ አርሰናሎች የቢላል አልካኑሲ ጉዳይ በሚመለከት ነው። ትናንት አውርተን ነበር። ነገር ግን ዛሬ አፍሪካን ኔሽን የሚባል ጋዜጣ ከአፍሪካዎቹ እንግዲህ ይህንን ሞሮኮዊ ተጫዋች አርሰናሎች ለማስፈረም ይፈልጋሉ። እንግዲህ አምና በሌስተር ሲቲ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች ውስጥ አንዱ ነው። አምና ነው እንግዲህ ሌስተር ሲቲን የተቀላቀለው ከክለብ ብሩጅ። ጥሩ ፐርፎርማንስ ከነበራቸውና ብዙ ገንዘብ ካወጡባቸው ሌስተር ሲቲዎች ተጫዋቾች ውስጥ አንዱ ነው። አንደኛ ክህሎቱ፣ ኳስ አያያዙ፣ ኳሱን ወደፊት የሚያጠቃበት መንገድ በጣም ጥሩ ፐርፎርማንስ እንዳለው ይታያል። ነገር ግን ይህንን ተጫዋች ለማቆየት ሌስተር ሲቲዎቹ አንደኛ ወደ ቻምፒዮንሺፕ መውረዳቸውን ተከትለው የመልቀቅ እድል ሊኖራቸው ይችላል። ይህ ደግሞ ይህንን ተጫዋች እንግዲህ ወደ ሌላ ክለብ ሊሄድ የሚችልበት እድልን ያሰፋል። በተለይ በቶተናም ላይ ያስቆጠራት ጎል የዚህ ተጫዋች ላይ ፍላጎት ጠንከር ብሎ ከአርሰናል በኩል እንዲነሳ የሚያደርገው ነው። ሌስተር ሲቲዎች ከዚህ ተጫዋች እስከ 35 ሚሊዮን ዩሮ ይጠብቃሉ የሚል መረጃዎች አሉ። ነገር ግን ድርድሮቹ ከተቃለሉ እስከ 25 ሚሊዮን ፓውንድ አርሰናሎች የማስፈረም እድል ይኖራቸዋል። ይህንን ተጫዋች ማስፈረም ለአርሰናል ሌላ ሚናን የሚያመጣ ይሆናል። ጀራል ሃቶ እንግዲህ በሃቶ ጉዳይ ብዙ መወያያ ርዕሶች መነሳት የሚጠበቅባቸው ነው። ዛሬ ደግሞ እንግዲህ የመጀመሪያ ንግግሮችን አርሰናሎች ከአያክስ ጋር አድርገዋል የሚሉ መረጃዎች ወጥቶ አይቻለሁ። የመጀመሪያዎቹ ንግግሮች እንግዲህ ተጫዋቹን በሚመለከት ነው። ተጫዋቹ ጥሩ ክህሎት እንዳለው በአርሰናል ሙሉ በሙሉ እምነት አለ። 3 ጎሎች 6 አሲስቶች አሉት። ቸልሲ ልክ አርሰናል ጠንካር ብሎ በዚህ ዝውውር ጉዳይ ላይ ሂዷል። አርሰናሎች የተከላካይ መስመራቸውን ማጠናከር በተለይ በውድድር ዓመቱ ላይ አምና እንግዲህ ባለፉት ዓመታቶች ሁለቱ ተጫዋቾች የሳሊባና እንዲሁም ደግሞ የገብርኤል ማጋሌስ ብዙ ጨዋታ መጫወት
ተጫዋች ጉዳቶችን እንደሚያጋጥማቸው ይጠበቃልና አርሰናሎች በዚህ ውድድር ዓመት የተሻሉ ፐርፎርም የሚያደርጉ ተጫዋቾችን ለማምጣት እቅዳቸው ውስጥ እንዳለና አንዱ ጀራርድ ሃቶ እንደሆነ የሚታወስ ነው። ባለፈው ሳምንታቶች የማርክ ጉሂ ጉዳይ ተነስቶ ነበር። ነገር ግን ማርክ ጉሂ አሁን በሙሉ የዝውውር መስኮቱ ላይ እቅዱ ወደ ሊቨርፑል ለማቅናት ነው የሚለው ለቸልሲም ለአርሰናልም ትንሽ ጊዜና ጥሩ የሚባል አይደለም። ወደማቻችን ሌላኛው መረጃ የሚሆነው የአርሰናሉ አምበል ማርቲን ኦዴጋርድ ዛሬ የሚሞሸር ይሆናል። ከዚህ በፊት ልጆች እንዳላቸው ይታወቃል። ነገር ግን በውጭ ሀገር ይሄ የተለመደ ነውና አሁን ትዳራቸውን በቤተክርስቲያን ውስጥ የሚፈጽሙ ይሆናል። በኖርዌይ ተጠባቂ ፕሮግራም ላይ እንግዲህ የአርሰናሎቹ ተጫዋቾች ቡካዮ ሳካ፣ ካይ ሃቨርትዝ እና ትሮሳርድ በካሜራ እይታ ውስጥ ነበሩ። ሌሎቹ እንግዲህ እንደተገኙ የሚጠበቅ ነው። ነገር ግን በስብስቡ ውስጥ እንግዲህ አንዱ የሚሆነው ከነዚህ ተጫዋቾች ጋር የተሻለ ጥሩ ግንኙነት እንዳለው በተለይ ከሃቨርትዝ ጋር በጣም ረፍቶችም እንዲሁም ደግሞ ብዙ ጊዜ አብረው እንደሚያጠፉ የሚታወቅ ነው የሚሆነው። ሌላኛው እንግዲህ አርሰናል ያስፈረመው ታዳጊው ግብ ጠባቂ ሉካስ ማርቲን ኦዴጋርድ እንግዲህ ይህ ተጫዋች በፒኤስጂ በሞናኮ በጁቬንቱስ ቢፈለግም አርሰናሎች በመጨረሻ እንዳስፈረሙት የምታስታውሱ ነው። ስለዚህ በቅድመ ውድድር ጨዋታ ላይ የአርሰናል የስብስብ አካል ሆኖ የሚሄድ ይሆናል። ይህ እንግዲህ ለአርሰናል ጥሩ ድልን የሚያመጣ ነው። በሚቀጥሉት ዓመታቶች ውስጥ ተጫዋች ጥሩ ፐርፎርማንስ የሚያሳይ ከሆነ አርሰናሎች እንግዲህ ሁለተኛ ግብ ጠባቂ ወይም ደግሞ የመጀመሪያ ግብ ጠባቂ ይሆናል ብለው ያስባሉ። 18 ዓመቱ ላይ የሚገኝ ግብ ጠባቂ ነው። አርሰናሎች ይህን ተጫዋች ለማስፈረም ብዙ ሁኔታዎችን አልፈዋል። ነገር ግን በመጨረሻ ተሳክቶላቸዋል። ስለዚህ በዚህ ተጫዋች ጉዳይ ላይ ድርድሮችን እያደረጉ እንዳለ መረሳት የለበትም። ድርድሮችን ተጠናቀው አርሰናል ውስጥ ተቀላቅሏል። ነገር ግን የስብስቡ አካል ሆኖ በቅድመ ውድድር ጨዋታ አርሰናልን እንግዲህ ወደ ሲንጋፖር እንዲሁም ደግሞ ሌሎች አገሮች የሚሄደው የስብስቡ አካል ይሆናል ተብሎ የሚጠበቅ ይሆናል። አርሰናሎች የቅድመ ውድድር ጨዋታቸውን በሐምሌ መጨረሻ አካባቢ የሚጀምሩ ይሆናል። ከዛ በኋላ ወደ ኤሚሬትስ የሚመለሱበት እድልና እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ ከመጀመራቸው በፊት እንግዲህ እንግሊዝ ፕሪሚየር ሊግን አርሰናል የሚጀምረው በኦልድ ትራፎርድ ማንቸስተር ዩናይትድ ከአርሰናል በሚያደርጉት ጨዋታ እንደሆነ ይታወቃል። ስለዚህ ለዛ ጨዋታ ዝግጅት በፊት የመጨረሻው ቅድመ ውድድር ጨዋታ የሚያደርገው ከአትሌቲክ ቢልባኦ ጋር በኤሚሬትስ ካፕ ነው የሚሆነው። ጥሩ ጨዋታ ይሆናል ተብሎ ይታሰባል። ቢልባኦ እንግዲህ የኒኮ ዊሊያምስ ቡድን እንደሆነ መረሳት የለበትም። አትሌቲክ ኒኮ ዊሊያምስ አሁን አርሰናልን ትቶ ወደ ባርሴሎና የሚያደርገው ዝውውር እየተጠናቀቀ ይገኛል። አርሰናሎች በመስመር ተጫዋች በኩል የቢልባኦ እንግዲህ ኒኮ ዊሊያምስ ወደ ባርሴሎና መሄድን ተከትሎ የሱን ተተኪ ይፈልጋሉ። የሱን ተተኪ ደግሞ ሮድሪጎን አድርገዋል። ሮድሪጎን እንዴት ፈለጉት ብለን ስናይ አርሰናሎች የማይክል አርቴታ በተለይ በመስመር ተጫዋቾች ላይ ከማርቲኔሊ እንዲሁም የሚያግዝ ሌላ ተጫዋች ይፈልጋል። በተለይ የትሮሳርድ ሚና እንዳለ ሆኖ ነገር ግን የተሻለ ጥሩ ፐርፎርም የሚያደርግ ተጫዋች ይፈልጋሉ። ትክክለኛ ተጫዋች ነው ብለው የሚያስቡት ሮድሪጎን እስከ መጨረሻው ድረስ ይሞክራሉ። በተለይ ሮድሪጎን የመጨረሻ ጊዜ እንደሚሰጠው በማስተማመን ወደ አርሰናል ለማምጣት ነው ያስባሉ። ስለዚህ ማይክል አርቴታ እንግዲህ የህልም ፊርማ ሊሆን የሚችለው አንዱ ሮድሪጎ ነው። ሌላኛው ግን አሌክሳንደር ኢዛክን የሚመለከት ነው። አንዳንድ መረጃዎች እንደሚያሳዩት እንግዲህ ኒውካስትል የቻምፒዮንስ ሊግ ተሳትፎን ማግኘቱን ተከትሎ ይህ ተጫዋች እንግዲህ አይለቅም፣ በኒውካስትል ይቆያል የሚሉ ብዙ መረጃዎች ወጥተው ነበር። ነገር ግን በመጨረሻ አሁን በሚወጡት መረጃዎች መሰረት ኒውካስትልን የሚለቅበት እድል አለ። አዲስ ኮንትራት ለመፈረም ፍላጎት የለውም። ኒውካስትል ደግሞ አሁን ትክክለኛው ዋጋ የሚወጣበት ጊዜ ነው ብሎ ያስባሉ። እሱን በተሻሉ ተጫዋቾች መተካትን ያስባሉ። አንዱ እንግዲህ ሁጎ ኤኪቲኬን ያስባሉ። ሌሎች ተጫዋቾችንም በሱ ቦታ ላይ ለማምጣት ያስባሉ። ስለዚህ የመጨረሻ ያሉት የዝውውር መስኮቱን እንቅስቃሴ ለማድረግ ያስባሉ። የተጫዋች እስከ 150 ሚሊዮን ዩሮ እንደሚሆን ያስባሉ። ሊቨርፑል የዚህ ተጫዋች ጉዳይ ላይ ይመጣብናል ብለው ስለሚያስቡ አርሰናልን ወደ ፉክክር በማምጣት ተጫዋቹን ዋጋ ከፍ ማድረግ ካልሆነ ደግሞ የተሻለ ከዝውውሩ ላይ ማግኘትን ያስባሉ። ይህ እንግዲህ ለአርሰናል ጥሩ ድልን የሚያመጣ ይሆናል። ነገር ግን ሊቨርፑል እና አርሰናል በአሌክሳንደር ኢዛክ ጉዳይ ፉክክር ውስጥ እንዳሉ መረጃዎች ያሳያሉ። ወደ አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።